መጽሐፍ ላይ አሁን ያነሳውን ሀሳብ የሚደግፍ ነገር ጽፈሃል። ትንሽ እድሜ እንደው ፈጣሪ መለመን ነው እንጂ አወዳደቃቸውን እናያለን የሚል አይነት እና በቀላሉ ብንወስድ ደርግ ወደ 17 ዓመት ገደማ ቆይቷል። ኢህአዴግን የህወሓት የነበረበትን ካሰብ ነው 27 ዓመታት ቆይቷል እና ብልጽግና በ8 ዓመታት ውስጥ ያውም በእርግጠኝነት ስሜት ውስጥ በቅርብ ይወድቃል ወይም ሊለወጥ ይችላል እንድትል ያደረገህ ምንድን ነው? በቅርብ ማለቴን አላቅም። ጥቂት እድሜ ከሰጠን እንደው ፈጣሪ ትላለህ ቦታ በቅርብ ማለቴን አላቅም። አይ ዶንት ኖ ሊቀርብም ሊረዝምም ይችላል። ግን የህዝብን ይሄ ምንም እኔ የምለው ወይንም ተፈላስፌ የደረስኩበት አይደለም። ተፈጥሯዊ ነው። ጭቆና እስካለ ድረስ ትግል ይቀጥላል። የትግሉ አይነት ሊቀያየር ይችላል። ሞር ባፈንከው ቁጥር መንገዱን ሊቀያየር ይችላል። የተለያየ ነገር ሊኖር ይችላል። ትግል የሚቆመው ጥያቄ ሲመለስ ነው። ያልተመለሱ ጥያቄዎች በበዙ ቁጥር እነሱን በብረት ቦክስ እያደቀክ ምናምን የሚያነሱትን ወገኖች እቀጥላለሁ እስካልክ ድረስ እነሱ ቢሞቱ ሌላ ሰው ይዞት ይነሳል። አሁን መቼስ ከደርግ በላይ የሚያስፈራ ኃይል ነበር እንዴ? በአፍሪካ ደረጃ ይሄ ወታደራዊ ስርዓቱ ምን በጣም እኮ ያስደነግጥ ነበር አይደል እንዴ? የህወሓት በብሔር የተተበተበ ያገዛዝ አሰራር አሁን እሱ ውል እሱ ቋጠሮ ተፈቶ ህወሓት ይወድቃል ብላ ታስብ ነበር። በጣም ስሌቱ በጣም ይጨንቅ ነበር። ምክንያቱም ሰውን በብሔር ከተበተብከው በአስተሳሰብ አይደለም የሚለው የምትሸናነፈው እና የብሔር ብዙ ሰዎችን ሰለባ ያደርጋል እና ህወሓት ስትል እንኳን የትግራይን ህዝብ ነው የምትለው። አሁን ደግሞ የተጀመረው ኦፒዲዮ ስትል የኦሮሞን ህዝብ ነው ምናምን ይለዋል። የካድሬ ባህሪ ነው እና እሱ ደግሞ አንዳንዱ ሰው ያሳስታል። ይኸው ዘረኛ ይሄኛው ተነሳበት ነፍጠኛ ምናምን ይልና ሌላ ነገር ውስጥ ሰውን ለመክተት ይሞክራሉ። ግን ካድሬው የሚያሰላው ግን አንድና አንድ ስልጣን ነው። በቃ አንተን ያስጮሃል፣ ህዝቡን እያስጮኸው ራሱ ይቀጥላልና አሁን የህወሓት ስሌት ስታየው እንደዚህ የሚሆን አይመስልም ነበር እውነት እንነጋገር ከተባለ። ምክንያቱም ሀይሊ ለእናንተ የሚሰማችሁ ነበር እንደዚህ ፖለቲካ ውስጥ ለነበራችሁ ሰዎች? እኔ ቅድም እንዳልኩ በምንም አይነት መልኩ የጊዜ ጉዳይ ካልሆነ በስተቀር ጭቆና ሰፍኖ አይቀርም፣ ይሸነፋል። በቃ ምንም አይነት ጭቆና ምንም አይነት ጭቆና ያኔም ማለት ነው አንዱ አለ የዛን ጊዜ አይወስ ለዛ ነው አሁን ጨክኜ በቃ ከዚህ ሞት ይሻላል ብዬ የገባሁበት። አንደኛ እንደ ሰው ክብር አይመጥንም። በሀገር ላይ አንገትን መድፋት የለብህም። እንደዚህ በቃ የምትቀበለው ነገር አይደለም። ግን ደግሞ ለውጥ እንደሚመጣ አውቅ ነበር። ልትሞት ትችላለህ፣ ልትታሰር ትችላለህ። ሞቼም አውቀዋለሁ። ገብቶሃል? እንደሚሆን አውቀዋለሁ። አገዛዝ እስካለ ድረስ ይሸነፋል። በህዝብ ፈቃድ ላይ ያልተመሰረተ ማንኛውም አገዛዝ ይሸነፋል። ይሄ እኔ የምለው ምናምን ሳይሆን ሳይንቲፊክ የሆነ ነገር ነው። በዓለም አቀፍ ዙሪያም ብትሄድ ያው በስልቱ ምክንያት እድሜ የመርዘምና የማጠር ነገር ሊሆን ይችላል። ህዝብ ያልደገፈው ያልከኝ ለምንድን ነው? ለምሳሌ ብልጽግና እንደው በቁጥር ላስደግፎ ነው ወደ 16 ሚሊዮን ገደማ አባል አለኝ ይላል። አንድ ለሱ የራሱ መከራከሪያዎች ይቀርቡበታል። የሚደግፉትም ሰዎች እንዳሉ በአደባባይ ሲገልጹ ምናያለ እና የሚቃወመው ይበልጣል የሚደግፈው በዚህ ሰዓት ነበር? ጥሩ ጥያቄ ነው። ምንም እኮ ለምሳሌ ሰዎችን አሁን አንተም መቼስ መጠየቅ ስላለብህ ነው እንጂ የምጠይቀኝ ወጥተህ መንገድ ላይ ሰዎችን መጠየቅ ይበቃል ማለት ወይንም ዝም ብለህ ማውራት እኮ ነው። ቅድም ነግሬሃለሁ። ለምሳሌ አሁን ይሄን መጽሐፍ ይዘህ ሰው ፊት ሻይ ቤት ገልጠህ ለማንበብ ወይንም ውይይት ብታጭር ሰዎች ምን ይላሉ? መተቸት ይችላሉ። ግን ደፍረው ያነባሉ ወይ? ደፍረው ይተቻሉ ወይ ብለህ ራስህ ጠይቅ። 16 ሚሊዮን አይደለም 36 ሚሊዮን ሊኖር ይችላል። ከዛም በላይ ሊኖር ይችላል። በተጨቆነ ህዝብ ውስጥ በተጨቆነ ሀገር ውስጥ አባላት ማፍራት አጋዥ ሆነ ቀላል አይደለም። የድህነት ጌቶች እንደሚባለው ግራሃም ሃንኮክ እንደሚለው ድህነት ብዙ ነገር ያሳያል። ለምሳሌ የስድስተኛውን ሀገራዊ ምርጫ ስታይ አዲስ አበባ ውስጥ በሴፍቲኔት በምናምን የታቀፉ ሰዎች ካልመረጣችሁን ደሞዝ አንለቅም ተብሎ የምርጫ ውጤት እስከሚወጣ ድረስ አቆይተውታል። ለምሳሌ
አንድ 3-4 ልጅ ያላት እናት ልጆቿ የምታበላ የሌላት እናት አባል አይደለም ሌላ ነገር ሁኝ ብትላት ትሆንላለች። ኢቭን የቢዝነስ ካምፓኒ ያለው አሁን ሰው እኔን ወጥቶ ሀሳቤን ቢገዛው እንኳን አይደግፈኝም። ግን ብልጽግና ቢደግፈው ግን ሳይጠየቅ ያው ለምሳሌ 2006 ምርጫ ላይ አንድ ማሳያ ልንገርህ። ብልጽግና ወደ 500 ምናምን ሚሊዮን ብር በሰበሰበበት ሳምንት በሚቀጥለው ሳምንት መቄዶንያ አረጋዊን መርጃ ቴሌቫይዝድ የሆነ በቴሌቪዥን ቀጥታ እየተላለፈ ማሰባሰቢያ ያደርግ ነበር። ለብልጽግና 10 እና 15 ሚሊዮን 5 ሚሊዮን እየተሻሙ ሲያዋጡ የነበሩ ባለሀብቶች ለመቄዶንያ እንኳን አላዋጡ። የመቄዶንያ በቃ ተለፍቶ 80 ሚሊዮን ደረሰ ተባለ። ከዛም ውስጥ አብዛኛውን ሰጡ የተባሉት አቶ ወርቁ አይተነው ናቸው። እንግዲህ ከዛ በኋላ እንደጠየቁት ደግሞ ቃል ከተገባው ወደ 12 ሚሊዮን ነው ገቢ የሆነው። ብልጽግና ምንም ሳይለፋ 550 ነው ምናምን ሚሊዮን ሰበሰበ። በጣም ለህዝብ የሚጠቅም በጣም የከበረ ስራ የሚሰራው መቄዶንያ ግን ባለሀብቶቻችን አልረዱም። ጨካኝ ስለሆኑ ምናምን አይደለም። ደግሞ ለብልጽግና ያን ያህል ገንዘብ ያፈሰሱት ደግፈውት ነው መቼም አትለኝም። ከክልል ምክንያቱም በታክስ በምናምን ይገናኛሉ። እሱን ለማምለጥ ይህ እኮ የምናውቀው ነገር ነው አሰራሩ። ለምሳሌ ሚዲያን ማጥቃት፣ በግብር መያዝ፣ አሁን በኢህአዴግ ጊዜ አብረውን ታስረው የነበሩ ሰዎች በገቢዎች ሚኒስቴር በኩል በምናምን ማጥቃት የፈለጓቸውን ሰዎች ንጹህ እጅን ታጥበህ የምትሰራ ባለሀብት እንኳን ሆነህ ከተቃዋሚ ጋር የምትታይ ከሆነ ወይንም የሆነ አንድ እነሱን የማይደግፍ ጋዜጣ ከእነሱ ጋር አብረህ የምትታይ ከሆነ ወይንም ትደግፋለህ ተብሎ ከታሰበ ቢዝነስ ይዘጋል። በስልት በግብር ትገባለህ እስር ቤት። ስለዚህ በዚህ ሁኔታ አገዛዝ እስከሆነ ድረስ ሀገር ምድሩን ለምን 16 ሚሊዮን መቼ ይበቃል? ሀገሩ ሁሉ እኮ የብልጽግና ነው። ከአባላቱ ውጭ ግን አሁን ሰዎች ማነሳለህ ለምንድን ነው ፖለቲካ ማህበረሰቡ ዘንድ ሲነሱ እሰማለሁ። ለምሳሌ ከብሔር ከሃይማኖት አኳያ እነዚህ አባላቱንም ትተናቸው የምር የሚደግፉት አሉ ብልጽግና ብለው የሚከራከሩ ሰዎች አሉ። አትገዛውም? የናሳ ይኖራሉ እንዴ? ለምን ምን ልፈልግ ነው? ይሄን አሁን በቁጥር ነው እንጂ የምንለያየው። ብልጽግናን የሚደግፉ ሰዎች ተሳስተው የሚሆን አምነውበትም የሚደግፉ ሰዎች ይኖራሉ። አይኖሩም ብዬ እንትን አልልህም። ግን ደግሞ አብዛኛው አንተ የምትለው የ16 ሚሊዮን 50 ሚሊዮን ምናምን ብትለኝ ሀገሩም የብልጽግና እኮ ነው የምልህ። የድሃ ማህበረሰብ ነው ያለው። በልቶ ማደር ያልቻለ ህዝብ ነው ያለው። ስለዚህ ደግሞ በድህነት ላይ እንደገና የካድሬ አርጩሜ መሸከም የማይችል ህዝብ ነው። የታዘዘውን ያደርጋል። ስለዚህ በዛ አሁን ነፃ በወጣ ሀገር ውስጥ ብትለኝ ነፃ ፉክክር፣ ነፃ ውድድር ያለበት የካድሬ ፖለቲካ ያልሰለጠነበት ሀገር ነው ብትለኝ፣ የዲሞክራሲ ሀገር ነው ብትለኝና ያንን ድጋፍ ቢያገኝ ይቀበላሉ። ግን እስቲል ያም ሆኖ የሚደግፉት ይኖራሉ። አንዳንዶቹ የእውነት ለመናገር በጥቅም በጣም እኮ የከበሩ ሰዎች በአጭር ጊዜ ኦቨርናይት እየከበሩ የመጡ ሰዎች አሉ። ዘረፋቸው እንደታየ እንደ ድንገት ማለት ሳይታይ ምንድን ነው እንዳላየ የሚታለፍላቸው ብዙሃን አሉ። እነሱ ያንን ማስጠበቅ ይፈልጋሉ። ግን አብዛኛው ህዝብ እንደዛ ነው ወይ? ኑሯችን እሱን ነው የሚያሳየው? በየጓዳው የሚያለቅሰው በየጓዳው የሚያነባው ሰው አይበዛም ወይ? ግን እሱንም ደግሞ ብጠይቀው ደጋፊነቱን ነው የሚነግርህ። በተናጠል ስታገኝ ግን እንባውን ይረጭብሃል። ቅድም ፍርሃት ካልነው ጋር በተያያዘ መልኩ ማለት ነው። ብልጽግና የቲዮሪም ሆነ የርዕዮተ ዓለም መሰረት የለውም። መደመር የሚባለውን ፍልስፍና ከማስተዋወቅ ውጭ እሱም ግራ መጋባቱን ከመፍጠር ውጭ አንዳች የፈየደው ነገር እንደሌለ አስፍራል በመጽሐፈ። ርዕዮተ ዓለም ከሌለው ብልጽግናን የምትገልጸው በምን መልኩ ነው? የምትረዳው እንዴት ነው ብልጽግና እንደራሱ? አይ ቲንክ እሱን ብጠይቃቸው ጥሩ ነበር። ምክንያቱም ርዕዮተ ዓለም የለንም ነው የሚሉት እነሱ ራሳቸው። እኔ አይደለሁም የምለው። ርዕዮተ ዓለም እንደሌላቸው ነው የሚናገሩት። ስለዚህ ርዕዮተ ዓለም የላቸውም። እሱ ለምንድን ነው የሌላቸው? ያለ ርዕዮተ ዓለም እንዴት ነው ሀገር የሚመራው ምናምን የሚለውን ማንሳት ተገቢ ነው ለነሱ። ግን
ለምሳሌ ይሄ በጥንቃቄ ካነበብኳቸው መጽሐፍቶች ውስጥ አንዱ የመደመር ምናምን የሚሉት መጽሐፍት ናቸው። ተከታታዮቹን ሁሉንም ማለት ነው ስልህ አንዳንዴ ዝም ብለህ ተቃዋሚ ስትሆን ዝም ብለህ የአይናችሁ ቀለም አላማረኝም አይነት ነገር ትችት ሳይሆን፣ ምክንያቱም መፍትሄ በተለይ ተጠርዞ በጥራዝ አንድ ነገር ሲቀርብ በደንብ ታስቦበታል ማለት ነው አይደል? ስለዚህ ጥሩ ነው እሱ ተደራጅቶ ምናምን የምትፈልገውን የተነሳ ወዴት እንደምትሄድ ምናምን የምታሳካውን ነገር በሰነድ ማዘጋጀቱና መከራከሩ መሰልጠን ነው፣ ተገቢ ነው። አፕሪሼት አድርጋለሁ። ግን ሳነብ ምንም ሙሉ የሌለው ነገር ነው የሆነብኝ። በቃ ምንም መያዣ መጨበጫ የለውም። ገብቶሃል? እውነት እኮ ለመናገር ነው። በቃ ምንም በቃ አይደለም። ውሉ የቱ ጋ ነው? ምንድነው ማለት የፈለገው? የማይነካው ነገር የለም። ሰላማዊ ትግል ይነካል፣ የትጥቅ ትግሉ ይነካል ምናምን። ከዛ ደግሞ የተነሱ ነገሮች የተዘበራረቁት ነገሮች ሁሉ ከዛ መሬት ላይ ደግሞ ምን ይመስላሉ? ወደ መሬት አሁን እሺ መደመር የተባለው እንዴት ነው? እሺ እያንዳንዱ ሰው የተደመረን ውጤት እያመጣ ነው ወይስ እየተበታተን ነው እንደርችት ብለህ እሱን ጠይቅና በተግባር እሱን መሬት ላይ አታየውም። በጽሁፍም ደግሞ በስነ ጽሁፍም ደረጃ ስታየው ቋንቋው ጥሩ ቢሆን በሀሳብ ደረጃ ግን ምንድን ነው የሚለውን ነገር ምንም ሊገባ አይችልም። በጣም ጥልቅ ፍልስፍና ስለሆነ አይደለም አይገባኝ። ጥልቅ ፍልስፍና ነገር ሳይሆን ለእኔ ዝም ብሎ ወለፈንዲ ነው የሆነብኝ። ሁሉም ማለት ነው አሁን መደመር፣ የመደመር ትውልድ፣ የመደመር መንግስት ወዘተ እያለ ይቀጥላሉ መጽሐፍቱ። ለእኔ በጣም ግራ ማጠንጠኛው ይሄ መደመር የሚለውን ስሌት እንደ ፍልስፍና እንደ ርዕዮተ ዓለም የምትወስደው ለእኔ ምንም የሚገባ ነገር አይደለም። እያንዳንዱን ገጽ በጥንቃቄ ነው ለማንበብ የሞከርኩትና ምንም ትርጉም የሚሰጥ ነገር ሆኖ አላየውም። ሂሬን ዜር ግን የሚነሱ ሀሳቦች አሉ። ሰላማዊ ትግል ለምሳሌ ያነሳሉ። ቅድም ስለ እኔ መጽሐፍ ላይ ያነሳቸው አሁን ግጥሞቹን ሁሉ አንስተው ይተቻሉ። ግን መጽሐፉን ወይም መጽሐፍቶቹን በጥቅል ስትመለከታቸው ምን ትርጉም ይሰጣሉ? ምንድን ነው በትክክል አድሬስ ማድረግ የፈለጉት? እሺ ስንደመር ስንደራጅ አንድ ላይ ስንሆን የሆነ ነገር እናመጣለን ነው ኦኬ። ግን ውስጥ ስትገባ እሱ የተሰናሰለና የሚገናኝ ነው ወይ ምናምን ስትለው ብዙ ትርጉም አይሰጥም። ግን እንደዛ ከሆነ እንኳን ጭማቂው ሀሳቡ እንደዛ ከሆነ መሬት ላይስ እንዴት ተተገበረ? የእያንዳንዱን ሰው ኢንፑት ተግባራዊ አድርጎ ሀገር ማሳደግ ከሆነ አላማው እንደዛ ነው። ጥሩ እሱ እንዳለ ሆኖ የመደመርን እንተወውና ግን ከድርጊቱ ተነስተን የሆነ አይነት ነገር ልንሰጠው አንችልም። ለምሳሌ በኢኮኖሚያዊ ጉዳዮች አሁን ከ2016 ጀምሮ ክፍቱናል ኢኮኖሚው። ስለዚህ ወደ ሊበራል ያደራነው ብንል እንሳሳታለን። እንግዲህ እንዳልኩ አይዲዮሎጂ የለንም ብለዋል። ያ አንዳንድ አይዲዮሎጂ ያው ብትቀበለውም ባትቀበለውም አይዲዮሎጂ ያለው አይዲዮሎጂ እንደዚህ ነው ብሎ ዲፋይን አድርጎ ሲነሳ አንድ መለኪያ ይሆናል። መነጽር ማያ መነጽር ይሆናልና ይሄኛው እንግዲህ የኢኮኖሚ እውቀቴ ብዙ አይደለም። ግን አንዳንዶቹ አሁን ሊበራላይዝ ለማድረግ የሚደረጉ ሙከራዎች እንደዛ የሚመስሉ ነገሮች አሉ። ግን በጥቅል ግን ኢኮኖሚውን ወደ ለኢኮኖሚ እድገት የተመቸ ሁኔታ ነው ወይ ያለው? በትክክልስ ሊበራላይዝድ የሆነ ነው ወይንስ ሊበራላይዝ ሲደረግም በእርግጥ ሁሉን ሜዳ ለቀህ ከፋፍተ መሄድ አለብህ ማለት አይደለም። እና እዛ ጋር ሂሬን ዜድማ የሚነሱ በጎ ነገሮች ይኖራሉ፣ ገብተዋል፣ ሙከራዎች ይኖራሉ። ግን በአይዲዮሎጂ ማዕቀፍ ውስጥ ልታያቸው ስትሞክር ግን ሎኬት ለማድረግ የቱ ጋር ነው የሚለውን ነገር ታያለህ። እዚህ ጋር አንድ ነገር ተሞክሮ ታያለህ፣ እዛ ጋር ሌላ ነገር ተሞክሮ ታያለህ። እና የሆነ ተያያዥነት ያላቸው ነገሮች ሆነው ደግሞ አታያቸውም። ሁሉም ነገር ውጤት የሌለው ነው፣ ሁሉም ነገር የማይጠቅም ነው አይደለም። የኔ አርጊመንት እንደዛ አይደለም። ግን አጠቃላይ ሀገር እየሄደበት ያለው ነገር ግን የተበላሸ ነው። ሁሉም ነገር ከነፃነት ጋር መያያዝ አለበት። የህዝብን ነፃነት ደፍቀህ ህዝብን አፍነህ ፍርሃት አስፍነህ ኢኮኖሚን በለው ፖለቲካን በለው መጨረሻው አያምርም። ይሄ ሁሉ ከዚህ በፊትም የተደረጉ
ለምሳሌ በኢህአዴግ ወቅትም እኮ የኢኮኖሚ ላይ የተሰሩ ሙከራዎች፣ ጥሩ ነገሮች የምትላቸው ነበሩ። እሱን መካድ አንችልም። ግን እነዛ ነገሮች እንዳይቀጥሉ አንዳንዶቹ የተሰሩት ሁሉ እንዲፈርሱ ሆኗል። ለምንድን ነው? ማጠንጠኛው የህዝብ ነፃነት ነው እና የህዝብን ነፃነት ነጥቀህ ኢኮኖሚ ዳቦ ጋግረህ ልታበላው አትችልም። እኔ ይህንን ጉዳይ ያነሳውልህ ከምን አንጻር መሰለህ አንዱዓለም፣ ወጥ ባይሆን እንኳን በኢኮኖሚ ረገድ ወደዛኛው ርዕዮተ ዓለም ያደላል በሚል ነበረ። ሌሎች ድርጊቶችንም በማየት አሁን አምባገነን አገዛዝ እያልከው ትገልጸዋለህ እና አንዳች አይነት ምስል ሰጠኛለሁ እየሰጠበኩ ነበር። ይህን ጥያቄ ያነሳው ከድርጊት በመነሳት ማለት ነው። ያው ሰዎች ከሚናገሩት በላይ ድርጊታቸው ስለነሱ ይናገራል አይደለ? ለምሳሌ ኢኮኖሚ ላይ ያነሳውልህ ይሄኛውን፣ ስለ ምርጫ፣ ስለ ፖለቲካ ፓርቲው እናነሳ እንችላለን፣ ስለ ሚዲያው እናነሳለን እና ጠቅልለህ ምን አይነት ነገር ይገልጸዋል ማለት የነበረ በጥቅል ብልጽግና? ይህ እኮ በጣም ይህ አንድ ችግሩ እንኳን አገዛዝን አይደለም ግለሰብን ቢሆን በጥቅሉ ለመግለጽ ከባድ ነው። ምክንያቱም አንድ ግለሰብ ለምሳሌ አትሌት ሊሆን ይችላል፣ በሰፈሩ ስነ ምግባሩ ጥሩ ሊሆን ይችላል፣ ግን ትምህርት ላይ ለምሳሌ ደካማ ሊሆን ይችላል። ትምህርት ራሱ የትምህርት አቀባበሉ ምናምን ደግሞ ደካማ ሊሆን ይችላል። ስለዚህ ዝም ብለህ በጥቅሉ ከሌ ጎበዝ ነው ከሌ ምናምን ከሌ እንዲህ ነው። በተለይ ደግሞ ከሀገር ጋር የተገናኘ ሰፊ ኔትወርክ ውስጥ የገባን አገዛዝ ደግሞ ስተቸው ዝም ብለህ ጥቅል ነገር መስጠት ይከብዳል። በየዘርፉ መተንተን ራሱን የቻለ በእያንዳንዱ ዘርፍ ራሱን የቻለ ያው የፖሊሲ ክርክር ምናምን የሚጠይቅ ነገር ነው። ግን ዙሮ ዙሮ እኔ ጠቅላላ አድርጌ ለማሳየት የሞከርኩት ነገር የህዝብ ነፃነት መቅደም አለበት። ህዝባዊ ልዕልና በሌለበት ጥቂት ሰዎች ሉዓላዊ ሆነው ሌላውን በሚያዙበት ሁኔታ ኢኮኖሚን በለው ፖለቲካን በለው መፍትሄ አያመጣም። መፍትሄው ማጠንጠኛው የሚጀምረው የሰዎችን መብት ሉዓላዊነት ከመቀበል ነው። የዜጋው መብት መከበር አለበት። ለዜጋው መጀመሪያ ግድ ሊል ይችላል። እየሞተ እየገደልከው ያለውን ዜጋ ዳቦ ጋግረህ ልታበላው በግድ ልታጎርሰውም አትችልም። ይብን እሱ እንኳን በጎ ነገር ሆኖ ሳለ የዜጋው ፈቃድና ይሁንታ ያስፈልጋል። ስለዚህ ነፃነት የትግሉ መጀመሪያም መጨረሻ የሆነው ነፃነት ነው። ወደዛው እንመለስ ነው ወደ መጽሐፍህ። የሁለቱን ታዲያ አነጻጽረህ ምን ላይ ደረስክ? አሁን በተለይ ከቀደም ሰላሙን አንስተናል፣ ከኃይል አመጻ ጋር የ1966 እና የ2010 ፖለቲካዊ ለውጥ ያው አልፎ አልፎ ቅድም ጠቅሰናቸዋል። በነገራችን ላይ በሁለቱ ለማወዳደር ያህል ተወዳደሩ እንጂ ብዙ የሚወዳደሩ አይደሉም። የሰላማዊ ትግል በእርግጥ የሚያገናኛቸው ነገር ነው። ግን ካነሷቸው አንኳር ነጥቦች አንጻር አሁን አስበው እንደ የመሬት ላራሹን አይነት ገናና ጥያቄ፣ ህዝባዊ መንግስት ይቋቋም፣ የብሔሮች ጥያቄ አሁን ድረስ የዘለቀው የተነሳው በዛ ጊዜ ነው። እነዛ ጥያቄዎች አሁን ድረስ በእኔ እይታ አልተመለሱም። የመሬት የተሻለ ሁኔታ በደርግ ውይይት ተደርጎበት የተወሰነም ተግባራዊ ሆኗል። ግን ስቲል ለእኔ አሁን ድረስ መሬት የመጨቆኛ መሳሪያ ሆኗል የሚል እምነት አለኝ። አይ ቲንክ ብዙዎችም የሚጋሩት ይመስለኛል። እነዛ ጥያቄዎች አልተመለሱም። የተከፈለው መስዋዕትነት እና የተነሱት አጀንዳዎች የመጣውም ለውጥ አሁን ይሄ ከጭሰኛው ጋር ተያይዞ ለምሳሌ የመጣውን ለውጥ በ66 አቃል ለምታየው ነገር አይደለም። በተወሰነ ደረጃ ዜጋው መሬቱ ላይ ነው በጥቂቶች ተይዞ የነበረው መሬት ለዛ ሁሉ ጭሰኛ ድሃ በተወሰነ ደረጃ ፎይታን ያስገኘ እና ትልቅ እንቅስቃሴ ነበር እና አሁን እሱን እነዚህን የተነሱትን አጀንዳዎች እና የ2010ን ጋር ስታስተያየው የአጀንዳዎቹ ክብደት ራሱ በጣም አይገናኝም። በእርግጥ አሁንም የዛን ጊዜ የተነሳው የህዝባዊ መንግስት ጥያቄ ነው አንደኛው በዚህኛው የተነሳው እና ግን ያኛው በጣም ግዙፍ ነው። ዘመኑም ደግሞ ይሄ 60ዎቹ እንደምታውቀው በዓለም አቀፍ ደረጃም የርዕዮተ ዓለም ለውጥና ትልቅ ንቅናቄ በዩኒቨርሲቲዎች ኦልሞስት በዓለም አቀፍ በሁሉም ዩኒቨርሲቲዎች በሚመስል ደረጃ በጣም ትልቅ እንቅስቃሴ የነበረበት ዘመን ነው እና ኢትዮጵያም ደግሞ ለረጅም ዘመን ከቆየችበት የስሪት ሁኔታ አዲስ የሆነና አስደንጋጭ
ሩድ አዌከኒንግ የሚሉት አይነት ነገር ድንገት የምትደነብርበት ሁኔታ ነበር። ይሄኛው ግን በ97ም ከዛም በፊት ምናምን እንቅስቃሴው ነበርና ከክብደት አንጻር በጣም ይለያያሉ። ግን ከሰላማዊ ትግል አንጻር ግን ደግሞ ተመሳሳይነት አላቸው። ሁለቱም በሰላማዊ ትግል ነው። አሁን መውጫ ይታያል። ግን አንዷለም አሁን ኢትዮጵያ ካለችበት ሁኔታ ኦፍ ኮርስ ይታየኛል። አሁን ነገሮች ተወሳስበዋል። ከበፊቱ የተሻለ የባሰ ተወሳስበዋል። ግን አሁንም መውጣት ይቻላል። ከኛ አቅም በላይ ነው ብዬ አላስብም። ከኢትዮጵያውያን አቅም በላይ ነው ብዬ አላስብም። ችግር ውስጥ የገባ ነው እኛ ነን። ችግር ውስጥ የሚያስገቡንን ነገሮችም የፈጸም ነው የሚሆነው። ችግር ውስጥ የሚያስወጡንን ነገሮች ተግባራዊ አድርገን ከችግር መውጫ መንገዱን ማስተካከል የምንችለውም እኛ ነን ብዬ አስባለሁ። ስለዚህ ግን ያው ጥያቄዎቹ ብዙ እንደመሆናቸው በዚህ ባለድርሻ የምትላቸውም በጣም ብዙ ወገኖች አሉ። አጠቃላይ የህዝብም ጥያቄ ነው። ስለዚህ ሰፊ የሆነ እና ብዙ በደንብ የተጠና ምናልባትም የተወሰነ ጊዜ ወስዶ የሚሰራ አገራዊ ስራ ነው እያስባለሁ። እሱ መስራት ከተቻለ ዞሮ ዞሮ የሰላማዊ ትግል እንደ ስትራቴጂ ነው ማምነው። አሁን ባለው ሁኔታ ከመታገድ ውጭ አማራጭ አለ ብዬ አላምንም። ትግል ያስፈልጋል። የጸና ሰላማዊ እና ህጋዊ ትግል መደረግ አለበት። የሰላማዊ ትግል ደግሞ ዋናው ዓላማ ምንድን ነው? አገዛዞች ወደ ቀልባቸው እንዲመለሱና ለውይይት ለድርድር በራቸውን እንዲከፍቱ። ይህ መንገድ አያዋጣም፣ ቁጭ ብለን መነጋገር አለብን እና በውይይት ዘላቂ መፍትሄ ማምጣት ይቻላል ብለው እንዲያምኑ እንዲቀበሉና እንዲሰሩበት ሰላማዊ ትግሉ እንጂ ሌላውን መግደል ምናምን እነሱን ማጥፋት ቢሆን ኑሮ ሀሳቡማ የምትመርጠው መንገድ ሌላ ነው። ለመግደል ገለህ ለመሞት ትሄዳለህ። ይሄ ግን ማንም መሞት የለበትም። ማንም መብት በመጠየቁ መሞትም ሆነ መታሰር የለበትም። እናንተ ሀሳባችሁን ይዛችሁ ሌላውም ሀሳቡን ይዞ በውይይት የዚህ ሀገር ችግር መፈታት አለበት። ስለዚህ ይሄ ማንም የሚገፋ ሳይሆን ሁሉም በሀገር ጉዳይ ላይ ያገባኛል ብሎ የሚወያይበት አንዱ የሂደቱ የጥቅሙ ተቋዳሽ ሌላው ደግሞ የበይ ተመልካች የሚሆንበት ሀገር መሆን የለበትም። ቁጭ ብሎ በስነ ስርዓት ሁሉ መሰከነ ሁኔታ መወያየት ያስፈልጋል። ለዛ ሬዲ መሆን ያስፈልጋል። እሱ ካልሆነ ግን ነገሮች የባሰ ነው የሚሄዱት። ማንም በጉልበት በተቃውሞ ጎራ ያለን በለው በአገዛዙም ጎራ ያለ በለው በጉልበት ይህን ሀገር ማጽናት አይቻልም። በውይይት በመመካከር ግን ማጽናት ይቻላል። በሰጥቶ መቀበል የተሻለ ሀገር ፈጥረን ማለፍ እንችላለን እያምናለሁ። ሁለት ጥያቄዎች ላንሳለህ። ከማብራሪያ ተነስቼ ስለ ሰላማዊ ትግል ስታነሳ ነበር፣ በሱ ለውጥ ሊመጣ እንደሚችል። ለዛ የሚሆን ማህበራዊ መሰረትና እሱንስ ሊመሩ የሚችሉ ፖለቲካ ሊቃን አሉ አሁን በዚህ ሰዓት ኢትዮጵያ ውስጥ? ትልቁ ችግር አሁን እኔ ማህበራዊ መሰረት አለ። ቅድም ያነሳውልህ እነዚህ ያነሳናቸው ሁለት ዘመናት የታገለው ህዝብ ነው። የታገሉት የህዝብ ልጆች ናቸው። ከዛ በፊት ግን ስታየው አሁን እንደዛ አይነት ማህበራዊ መሰረት ያለ አይመስልም ነበር ለሰላማዊ ትግል አይደል? 66 እኮ ያልወጣ የማህበረሰብ ክፍል የለም። ሁሉም አይነት የምትለው ወጥቷል። በዚህኛው ከ2007 ጀምሮ ከ97 በኋላ የተደረገውን ትግል ስታየው ደግሞ በጣም ብዙሃንን ያሳተፈ ነው እና ህዝባዊ መሰረት አለ። አሁን ዝም ብሏል። ሰው ፈርቷል። ምን ማድረግ እንዳለበት ጨንቆታል። ችግር አለ። ምንድነው? መናገርም ችግር ነው፣ አለመናገርም ችግር ነው። ነፍሱ ተጨንቆ ያለ ህዝብ ነው ያለው። ይሄ ለመንግስት አደጋ ነው በጣም። እንዴት አደጋ ይሆንበታል? የፈራ ማህበረሰብ፣ የማይናገር ማህበረሰብ፣ የታፈነ ማህበረሰብ ትልቅ ጊዜውን ጠብቆ የሚፈነዳ ቦምብ ነው። ምንም እፎይታ ሊሰማ አይገባም። ሀሳቡን የሚገልጽ የሚናገር፣ የሚከራከር ማህበረሰብ በቃ ሰላም የሚያመጣው ለውጥ የሚያመጣው አንተንም ቀጣይነትን የሚያረጋግጠው ነፃነት ነው
እንጂ ዝም ያለ ማህበረሰብ ትልቅ ማዕበል ነው። ስለዚህ ያ ይቀየራል። ግን አሁን ምንድን ነው ለምሳሌ ሰላማዊ ትግል ለማድረግ ቅድም እንዳልኩ በጣም አስፈሪ ሆኗል። መንቀሳቀስ የማይቻል መናገር የማይቻልበት ሀገር እየሆነ ነው ያለው። ግን እኔ በዚህም ሰላማዊ ትግል ይቻላል ባይ ነኝ። እንዴት? አገዛዞች አሁን አገዛዙ አለ የሚለውን መሳሪያ ይጠቀማል። ማፈን ለምሳሌ ትንሽ እንደኔ አሁን እንደዚህ ስትናገር ነገር ለምሳሌ እኔ ላይ ምን አላውቅም። ለምሳሌ እንደዚህ ሀሳብን በነፃነት ስትታገል ሌላውን ያበረታታል ብሎ ስለሚያስብ ከስር ከስር እየለቀመ ያስራል። እኛ 2004 ከታሰርን በኋላ የሚሆነው ነገር እሱ ነው። ገብቶሃል? ሰዎችን በማሰር በመግደል በማስፈራራት ለማፈን ሞከሩ፣ ግን አልሆነም። እነሱ እኛ እንትኖች የዚህ ሰላማዊ ትግልን እንዴት ማፈን እንዳለብን ብልሆች ነን፣ አርቱን ጥበቡን እናውቀዋለን ነው የሚሉት። እንዴት ጸጥ ማሰኘት እንዳለብን እንዴት መርገጥ እንዳለብን እናውቀዋለን ነው። ሰላማዊ ታጋዩ ደግሞ አገዛዞችን ሽባ የሚያደርግ አገዛዞችን ወደው ሳይሆን ተገደው ብቻ ወደው ካልፈለጉ ተገደው ለውይይት የሚመጡበትን መንገድ ስልት ለመቀየስ በዚህ አስቸጋሪ በሆነ ሁኔታ ውስጥ የሚሰራ ስልት የሰላማዊ ትግል ስልት ይዞ መምጣት አለበት። ሁለቱም እንግዲህ አሁን እንሸናነፋለን ነው። እነሱ በኃይላቸው ይታመናሉ። ሰላማዊ ታጋዩ ደግሞ ሰላማዊ ትግል ውስጥ ባለው ጉልበት፣ በህዝብ ጉልበት፣ በህዝብ የሞራል ልዕልና፣ በህዝብ ድጋፍ አሸንፋለሁ ብሎ ነው የሚያምነው። እንደሚወራው ቀላል አይደለም፣ ፈተና አለው። ህይወትን ያሳጣሃል፣ ኑሮን ያሳጣሃል፣ ብዙ ነገር ይገጥመሃል። ግን መጨረሻ ላይ የምታየው ብርሃን መኖር አለበት። ያ መንገድ ያዋጣኛል ብለህ በስነ ስርዓት ስትራቴጂውን ነድፈህ መታገል አለበት። ህብረተሰቡ የሚያምናቸው ፖለቲካ ሊቀናሉ ብዬ ነበር በመሀል። አይ ቲንክ አንደኛው ሚስኮንሰፕሽን መስተካከል ያለበት የሚመስለኝ ተቀብቶ የተወለደ የተፈጠረ ማንም የለም። አሁን ለምሳሌ እኔ እንደዚህ ጠፋ ኦኬ፣ ቅድምም ስልህ ነበረ። አንድ ሰው 100 ሜትር ሊሮጥ ይችላል። አንድ ሰው 1500 ሊሮጥ ይችላል። አንዱ 10000፣ ሌላው ማራቶን ሊሮጥ ይችላል። ስለዚህ ሁሉም የቻለውን ያህል ነው ማድረግ የሚችለው። ግን ማንም ለምሳሌ እኔ እንደ ሰው ልጆች አሉኝ፣ የራሴ ህይወት አለኝ። እንደ ሰው የምበላውን ነገር ማግኘት አለብኝ። ገብቶሃል? ልክ ተሟልቶ አንዳንዱ ሰው የሚያይህ የሆነ ፖለቲካ መሪ ስትሆን ኑሮህ ተሟልቶ ምን ብሎ ደልቶህ በቃ አላማህ እሱን ብቻ ማስፈጸም አድርጎ ይቆጥረዋል። ኦኬ፣ ለታደለ ሰው ጥሩ ነው። ገንዘቡ ኑሮህ፣ አቅሙ ኑሮህ፣ ልጆችን የምታስተምርበት ነገር ኑሮህ ሁለንተናህን ለትግሉ ብሰጥ ጥሩ ነው። ግን ቁጭ ብሎ አንተን ይጠብቅሃል። በኢህአዴግ ጊዜ አብሮ ሲረግጥህ የነበረ ሰው አብሮ ሲረግምህ ሲያወግዝህ የነበረ ሰው ዛሬ ታጋይ ሆኖ እንደገና አንተን መልሶ ይሰድብሃል። ዝም አለ ይልሃል። ኦኬ፣ ትናንት ከኢህአዴግ ጋር የነበሩ ሰዎችን እነሱን ጭምር ስታገል ነበርኩ። አሁን ደግሞ የማላምንበት መንገድ ከሆነ በማላምንበት መንገድ ለምሳሌ ገብቻ አልታገልም። ዝም ብለህ ድምፅህን ላለማጥፋት ሲባል ወጥተህ ዝም ብለህ አትጮህም። የምትከተለው መንገድ የሚሰራና የሚያዋጣ ለሀገር የሚጠቅም የሚዘልቅ ነገር መሆን አለበት እንጂ ለምሳሌ አሁን ጀግናው ዝምታውን ሰበረ ምናምን እንደዚህ ለመባል ብዬ አልወጣም። ገብቶሃል? እየሞተ እያለቀ ያለ ህዝብ ላይ የኔን ኢጎ ለማስተንፈስና የኔን ስም ለመጠበቅ ብዬ እንደዛ አይነት ነገር እንደውም ፌዝ ይመስለኛል። እሱም ዝምታውን ሰበረ፣ በዚህ ጉዳይ ላይ አቋም ያዘ ምናምን ለእኔ እሱ አያስደስተኝም። የሚያስደስታቸው ሰዎች ካሉ ያሉት እኔ ከቻልኩ የማደርገው የተደራጀ ነገር ውጤት የሚያመጣ ነገር እና ለሀገር የሚጠቅም ነው። አንዱን ለማጥፋት አንዱን ለመበቀል ምናምን ሳይሆን እንደ ሀገር ተያይዘን የምንቆምበትን የምንጸናበትን የምንቀጥልበትን ሁኔታ የአቅሜን አስተዋጽኦ ለማድረግ እሞክራለሁ። እሱ ደግሞ ስትራቴጂውን በደንብ ገብቶኝ ከመቼ ተነስቼ የተደርሳለሁ የሚለውን ነገር አጥንቼ ነው እንጂ ዝም ብለህ የሆነ ሚዲያ ላይ ዝም ብለህ ጠፋህ። ብዙሃን ተናግረዋል እኮ ብዙሃን ወጥተው ጩኸታቸውን አሰምተዋል። ግን እሱስ ለህዝብ ምን ፈየደ? ግን እንዲህ አይነት ነገሮች አሉ እና ታማኝ ነገ የሆነ ሰዓት ላይ ከዚህ ትውልድም ደግሞ የሚፈጠሩ ሰዎች ይኖራሉ። ከነበረውም
የፖለቲካ መሪዎች ውስጥ ህዝብ የሚያምናቸው አሁንም ድረስ ይኖራሉ። ግን እሱም በስራ ነው የምታረጋግጠው። ግን ደግሞ እነሱ ባይሰሩ፣ እነሱ ቢዝሉ፣ እነሱ መንገድ ላይ ቢቀሩ ሌላው ትውልድ የሚጠይቀው ትውልድ ለምን ይጠይቃል? ለምን ራሱን ቀድሞ አይጠይቅም? መሬት አለ የሚሉ ለምሳሌ አንተን ይጨምራል። ገብቶሃል? ተቀብቶ የተፈጠረ መሪ የለም። ገብቶሃል? አንተ ኢንጀስቲስ ስታይ ያንን ኢንጀስቲስ መቃወም ነው። ያንን ኢንጀስቲስ እንዴት ነው ማስተካከል የሚቻለው ብለህ ራስን መጠየቅ መጀመር ነው። ቀጥሎ ጎረቤትን ትጠይቃለህ። ቀጥሎ ሌላውን። ራሱን የማይጠይቅ ሰው ሌላ ሰው ማውገዙ መጠየቁ ምንም ትርጉም የለውም። ሰው ሁላችንም የራሳችን ኃላፊነት ከተወጣን ነው ሀገራችንን ወደ ተሻለ ማሸጋገር የምንችለው እና ትግል ውስጥ ሲገባ ግን በሂደት መሪዎችን ይፈጠራሉ። ስለዚህ ተሳስቼ ከሆነ ታርመኛለህ። ማብራሪያ ውስጥ የሆነ ነገር ያነበብኩ መሰለኝ። አብዛኛው ሰው በሌላ ሰው መስዋዕትነት ነው ለውጥ የሚጠብቀው ማለት ነው። ሌላው ሰው እኔ እንደዛ እንኳን አይደለም። ብዙ ሰው የሚገርምህ አሁን እንደዚህ የሚለው ሰው አንተን የሆነ ጊዜ ያወግዛል፣ ይሰድብሃል። ለምሳሌ ለምን እንዴት ብልጽግናን ትናገራለህ? ለምን እንደዚህ አድርግ ምናምን ብሎ የሚሰድብ ሰው ይኖራል። ለምሳሌ እኔን የሚሰድቡኝ ሰዎች የነበሩ 2004 ላይ ብዙ እኔ እስር ቤት እያለሁ እነሱም ገቡ። የአገዛዙ ደጋፊዎች ነበሩ ምናምን እኔን ይሳደቡ ነበር። ከዛ እንዴት ተቀይረው እንደሆነ አላውቅም ከአገዛዙ ጋር ተጋጅተው እዛው እስር ቤት አንድ ላይ ባንገናኝም የተለየ ቦታ እነሱ ታስረው ነበር። ሰው ምን ልል ፈልጌ ነው፣ ሰው ትንሽ መንገድ መሪ ይጠይቃል፣ አቅጣጫ የሚያሳይ ይጠይቃል። ግን ይሄ ደፍሮ የሚወጣው ሰው የመጨረሻው አሪፉ ሰው ላይሆን ይችላል። መፍትሄ እኮ አንተ ጋር ሊኖር ይችላል። ራስንም በደንብ መፈተሽ ያስፈልጋል። ዙሪያህን መፈተሽ ያስፈልጋል። እዚህ ሀገር እኮ ምሁራኑ ሁሉ ዝም ብሎ ጀስ ደፍሮ የሚወጣውን ሰው ነው የሚጠበቀው። እና መፍትሄ እናንተ ጋር ካለስ ማን ያውቃል? ገብተዋል። ሁሉም ሰው ወደ ራሱ ይመልከት። ኦልሬዲ ከዚህ በፊት በተግባር የታዩ ሰዎችም ይኖራሉ። እነሱ ደግሞ መንገዱን በደንብ አጥርተው ይዘው ለውጤት የሚደርስ ነገር ስትራቴጂ ነድፈው እነሱ መምጣት አለባቸው ባይ ነኝ። ግን ሁሉም ሰው ሌላውን ከሚጠብቅ ከራሴ ምን ይጠበቃል የሚለውን ነገር ይጠይቅ። ወደ ኋላ ልመልስ እስቲ። ከእስር ከተፈታህ በኋላ ኢዜማን ተቀላቀልክ፣ የተወሰኑ ዓመታትን ቆየ። 2014 ላይ ለመሪነት ተወዳደርክ፣ አልሆነም። ያው በእንኳን ደስ አላችሁ ብለህ ነው ለዛኛው መሪ ያስተላለፍከው። ከዛ ቀጥታ ወደ ትምህርት ነው የተመለስከው። ለምን? እኔ በተደራጀ ትግል ነው ማምነው። ከዩኒቨርሲቲ ተማሪነት የጀምሮ የተደራጀ ትግል ውስጥ ነው የምገባው እንጂ በተናጠል እንደ አክቲቪስት ምናምን አልገባም። አሁን አንድ ዝምታን ለምን አትሰብርም፣ ለምን አትናገርም፣ ለምን ዝም አልክ የሚሉ ብዙ ድምፆች ትሰማሉና እኔ የማምንበት አክቲቪስት አይደለሁም። እንደሌላው ሰው በውስጤ እደም አለው፣ አለቅሳለሁ፣ ምናምን አዝናለሁ። ሀገሬ እየወደቀችበት ያለው ሁኔታ፣ ወጣቶቻችን በግራም በቀኝ ሲረግፉ ምንም መፈየድ አለመቻሌ በጣም ያሳዝነኛል። ግን ወጥቼ ዝም ብዬ አልጮህም። ስለዚህ የተደራጀ ነገር ውስጥ ነው መግባት የምፈልገው። ውጤት የሚያመጣውም የተደራጀ ነው ብዬ ነው ማለት ነው። ያልተደራጀ እና ዝም ብሎ በየፊናው የሚደረግ ጩኸት የራስን ኢጎ ለማስተንፈስ ካልሆነ በስተቀር ዘላቂ ለውጥ ያመጣል ብዬ አላምንም። ወደ ትምህርት ለምን ተመለስክ? የተደራጀ አብሬ ያደራጀሁት ፓርቲ ሀዲዱን ሳተ በኔ ጌታ። ስለዚህ እዛ ውስጥ መቀጠል ትርጉም የሚሰጥ ነገር አይደለም። ወቀሳውንም አልቻልኩትም። ምክንያቱም ፓርቲው እየሄደበትን ያለውን መንገድ የሚያወግዙ ሰዎች እኔም ሊደርሺፕ እንደሰጠው እዛ ውስጥ አብሬ እንዳለው ነው የሚያስቡት። ስለዚህ በሌለውበት ውስጥ ሆኜ ብዙ በተሟገትኩበት ጉዳይ ላይ እንደገና እኔም ኃላፊነት መውሰድ አልፈለኩም። ፓርቲውን ለቅቄ ወጣሁ። ወዲያውኑ ፓርቲ አደራጅቼ ለመግባት ቀላል ነገር አይደለም። የተደራጀ እና መልክ ያለው ትግል ውስጥ እስክገባ ድረስ ወደ ዩኒቨርሲቲ መመለስ እና ትምህርት መማር ፈለኩ። ከዛ ትንሽ ደግሞ ወደኋላ ልመልስህና ኢዜማን ከመቀላቀል በፊት እንደው ትንሽ ጊዜ መውሰድ አሪፍ ነበረ ብለህ ታስባለህ? አሁን ላይ ስታስበው? እኔ እውነት ለመናገር የቸኮልኩ አይመስለኝም። ከእስር ቤት ከወጣም በኋላ ብዙ ግብታዊም አልነበርኩም። ፈጣሪ ረድቶኝ ነገሮችን በግራም በቀኝም በስክነት ለመከታተል ሞክሬያለሁ።
አዲስ እየተፈጠረ በነበረው ሂደትም ውስጥ ቀድሜ አስተያየት ለመስጠት ብዙ አልቸኮልኩም። በኋላ ላይ ነው እየገባኝ የተረዳው እንደ አንድ ምክንያታዊ ሰው ወይንም ምክንያታዊ ለመሆን እንደሚሞክር ሰው ነገሮችን በጥንቃቄ ለማየት እየሞከርኩ እያስተዋልኩ ለመራመድ ሞክሬያለሁ። ከዛ በላይ መዘግየቱ ምንም እንትን አልነበረውም። እንደውም ኢዜማን ማቋቋሙም ራሱ እኮ የራሱ ጊዜ ወስዷል እኮ በአጭር ጊዜ ልክ በወራት ውስጥ በምናምን ይሆን አይደለም። ብዙ የተለያዩ ፓርቲዎችንም አንድ ላይ ለማምጣት ምናምን ለማክሰም ውይይቶች፣ ብዙ አድካሚ ውይይቶችም ነበሩ እና በግብታዊነት የተገባበት ነገር አልነበረም። እየተመላለስኩ ነው የምጠይቅህ እና እዛው ከኢዜማ ጋር አሁን ሰዎች አንተን ዝም ብዬ ሳነጋግር ኦፍ ዘ ሪከርድ የሚነግሩኝ ምናልባት ከመንግስት ጋር አብሮ መስራትን በተመለከተ አንደኛው ያለግባባችሁ ጉዳይ ነበር። ዋናው ነገር እሱ ነው። አንተ ተቋሚ ነበርክ ደጋፊ? ያኔ እኔ መርህ ይኑረን ነው ስልህ መንግስትን ዝም ብለህ በደምሳሳው የሚያጠፋውን ነገር እያየህ ምንም እንዳላጠፋ ማለፍ ለመንግስትም አይጠቅም፣ ለአንተም አዋራጅ ነው። ያመነህን ህዝብ መካድ ነው። ስለዚህ የአቋም ሰዎች መሆን አለብን። ፓርቲ እንድናቋቁም ያደረገን አቋም ስላለን ነው። ስለዚህ ያ ለሀገር የማይጠቅም ነገር ካየን ወይ ይግባኝ ገብቶሃል፣ ካስረዳኸኝ ይገባኛል። እኔ ያልገባኝ ነገር ካለ እንዲያስረዱ ይጠይቃለሁ ያንን የሚደግፉ ሰዎች። ግን ለምንድን ነው በጭፍን ዝም ብለን ሀገር እየጠፋ ሂደቱ ከሀዲዱ እየወጣ እያየን ለምን ዝም እንላለን የሚል እኮ በራችንን ዘግተን ብዙ ውይይት አድርገናል እኮ። በጣም ብዙ ውይይት አድርገናል፣ ብዙ ተዳክመናል፣ ተፋልመናል። ብዙ ግን በጨዋነት ነው ውስጣችን። ይሄ በሀሳብ ፖለቲካ ውስጥ እስካለ ድረስ ደግሞ መከራከር ያለ ነው። በራችንን ዘግተን ብዙ ጊዜ ነው የተወያየ ነው እና እሱንም ለሚዲያ ፍጆታ አላዋልነውም። አንዱ ሌላውን ለማሳጣትም አልተጠቀምንም። እኔ ወደ እንትኑም የመምጣት ፍላጎት አልነበረኝ ኦነስትሊ የዛን ጊዜ ከአሜሪካ እንደተመለስኩ ነው እና ነገሮች በቃ ስመጣም በአባላት በአመራሩ መካከል በጣም የመቋሰል ነገር ነበር እና አሁን ስም መጥራት አልፈልግም ምንም እንጂ በቃ አይደለ ከዚህ ከነበረው አገዛዝ ውጪ ኢትዮጵያ መፍትሄ እንደሌላትና እኛ ምንም ፕራክቲካሊ ከመፍትሄ መሆን እንደማንችል የሚያሳይ አካሄድ ነበር። ያ ትክክለኛ ያልሆነ ሲጀምር መፍትሄ ያለን ብለን ነው ወደፊት የመጣ ነው። ሲቀጥል ደግሞ እንዳልኩ ቅድም ጠንካራ ጎኑን ጠንካራ ነው ማለት ስህተቱን ደግሞ በጊዜ እንዲታረም መውቀስ፣ ከተቀራረብክም በስነ ስርዓት ቻሌንጅ መደራረግ ያስፈልጋል። አሁን ሰዎች ሲያነሱ ስለዚሁ ፓርቲ ከመሰረቱም ከመንግስት ጋር አብሮ መስራቱን በተመለከተ ኢንፋክት ብቻውን አይደለም ኢዜማ፣ ሌሎች ፓርቲዎችም ከመንግስት ጋር እየሰሩ ነው። ይህም ትክክል አይደለም። እናንተ ደግሞ ጠቅላላ ጉባኤ ነው መሰለኝ የወሰናችሁት ካልተሳሳትኩኝ አይደለም? እሱም በመሰረቱ ትክክል አይደለም የሚል ሙግት ያነሳሉ። አሁን ላይ ስታስበው ያን ውሳኔ መወሰናችሁ እንዴት ታየዋለህ? እኔ አሁንም በዛ አንተን አብሮ ለመስራት እኮ መሞከር አብረ ካልሰራህ እንዴት ትሆናለህ? ዘ ሆል ቲንግ እያልኩ ያለሁት እኮ አብሮ ለመስራት አስቻይ ሁኔታዎች ይፈጠሩና አብረን የሰራን ሀገራችንን እናሻግር እኮ ነው። አብሮ መስራት እኮ ጥሩ ነው ማለት አብሮ መስራት ሲባል ግን የታዘዝከውን እየፈጸምክ ነገር ሲበላሽ እያየህ እንዳላየህ እያለፍክ ምናምን ማለት አይደለም እኮ አብሮ መስራት ማለት። ይህን አንድ ፓርቲ ውስጥ እኮ ስንት ፍልም ያለ አይደል? በአንድ አጀንዳ ላይ ብዙ እንታገላለን ልክ አሁን እንደነገርኩ። ስለዚህ በሀገር ደረጃም አብረን እንስራ ብለው መወሰኑ በራሱ ኃጢአት ነው ብዬ አላስብም። ግን አብረን እንስራ ሲባል ግን ዝም ብለህ አጎብዳጅ ትሆናለህ ማለት አይደለም። በስነ ስርዓት እጅ ለእጅ ተያይዘን ወደፊት ለመሄድ ያሉትን ችግሮች መፋለም፣ መወያየት በደንብ እልህ አስጨራሽ ውይይት እና ክርክር ማድረግ አለብን እና ህዝብ እሪ እያለ የሚደርስለት አቶ መከራውን እያየ ልክ ሀገር ሰላም እንደሆነች ሁሉ ነገር አልጋ በአልጋ እንደሆነ አድርገህ እሱን እንዳላየህ ማለፍ ለእኔ የሚዋጥልኝ ነገር አልነበረም እንጂ እኔም ወስኛለሁ አብሮ መስራት በውይይት እየተዋየን የሚስተካከል ከሆነ ነው። የእኔ ልዩነት የሚመጣው ግን ክርክሮች ሳይደረጉ ስህተታቸው ሳይነገራቸው ከስህተታቸው ሳይታረሙ
ሀገር እያጠፉ መንገዳቸው ከሀዲድ እየወጣ ዝም ብለን እያየን እንዴት እንሄዳለን? የተመጠነ ይሁን ለእነሱ ይጠቅማቸው ነበር። ዝም ብለው እዚህ ሀገር እንኳን አምባገነን የሚፈጠረው በእንደዚህ ሁኔታ ነው። ሆይ ሆይ በቃ ትክክል ነህ በለው ልክ ነህ ምናምን እያልከው ይሄዳል። መጨረሻ ላይ የሚወቀሰው አምባገነኑ ብቻ ነው። ግን በዙሪያው ተሰብስቦ እያጨበጨበ ለዛ የሚያደርሰው ግን በዙሪያው ያለው ነው። እና እኔ እሱን ያልደገፍኩት እኔ ብቻ አይደለሁም፣ አክቹዋሊ ሌሎች ጓደኞች እሱን ታስተካክል ነበር ብታሸንፉ ነው። አዎ የኔ ልዩነት እኮ እሱን ከመንግስት ጋር ምንም ንክኪ አይኑረን እንደው ምናምን አይደለም። በትክክል ከሰራ እኮ አሁንም እኔ የኢትዮጵያ መጻኢ ሁኔታ የሚስተካከልበት ካለ ከማንኛውም ወገን ጋር ሁላችንም ነገ አፈር እንገባለን። ግን የማያልፍ ለልጆቻችን የተሻለ ነገር ጥለን እንለፍ ነው እንጂ እነሱ የነኩት ነገር ሁሉ እርኩስ ነው ምናምን መነካካት አያስፈልግም አይደለም። ስርዓት ያለው ፕሪንሲፕል የሆነ ነገር ሲያጠፉ በትክክል ተነግሯቸው መቃወም ካለብንም በትክክል ወጥተን የምንቃወመው የምናወግዘው አቋማችንን ይፋ ማድረግ አለብን። ጥሩ። በቀጣይ ምን ላይ እንጠብቅ? ፖለቲካ በቃ እንግዲህ ፈጣሪ ያውቃል። አሁን ባለው ኢትዮጵያ ውስጥ ፖለቲካ በቃኝ የምትለው ነገር አይደለም ስልህ እንደዛ ልል ተቃርቤ ነበር። በፊት ለውጥ የመጣ መስሎኝ የተስተካከለ መስሎኝ በቃ አሁን የቀረውን ጊዜ ከልጆቼ ጋር ምናምን ሀገሪቷ ላይ የመጣ በቃ ከዚህ በኋላ የሚቀረው በቃ ስልጣን መያዝ ምናምን ነገር አይደል፣ እሱን እንደሚፈልጉት ሰዎች የያዙት እና እኔ አርፌ ኢንጆይ ላድርግ ከልጆቼ ጋር የሚል አይነት ነገር መጥቶብኝ ነበር። ግን ብዙም ሳይቆይ ነገሮች ትክክል እንዳልሆኑና እንደተመኘሁትና እንደገመትኩት አለመሆኑ ገባኝ። ዛትስ ዋይ ኢዜማም ውስጥ የገባሁት ለዛ ነው። ግን ኢዜማ ከመመስረቱ በፊት ያው የዛ የነበረው መጀመሪያው አካባቢ ላይ በቃ አይደለ ለውጥ እውነተኛ ለውጥ የመጣ የሚያስመስሉ ብዙ ነገሮች ነበሩ። ያው ሁላችንም እናስታውሳለንና ከዛ ሂደት ውስጥ የራሴን የስልጣን ጥም ለማርካት ካልሆነ በስተቀር በቃ ሀገር ነፃ ከወጣ በህልማችንም በእውናችንም የተመኘነውን ነገር እውን ከሆነ ምን አደርጋለሁ ብዬ ነበር። አሁን ደግሞ ነገሮች በጣም አስከፊ ሁኔታ ላይ ናቸው ያሉት። ያንን እያየክ ዝም ልትል አትችልም። ህመም ነው። አሁን ዝም ብያለሁ፣ ግን በተደራጀ ትግል ውስጥ ካልሆንኩኝ ዝም ብዬ በየሰዓቱ እየወጣው መናገር ምናምን አልፈልግም። ትንሽም ቢሆን ያለችኝን ለሀገር ይጠቅማል የምላትን ነገር መልክ ባለው ሁኔታ ነው ማድረግ የምፈልገው እንጂ በየሰዓቱ ሚዲያው ተመቸኝ ብዬ ምናምን እየወጣው ማውራት አልፈልግም። ጥቅምም አለው ብዬ አላምንም። ለውጥም አያመጣም። አንድ ሰው ብቻውን ጮሆ ምናምን የሚያመጣው ነገር የለም። ብዙም የሚጮሁ ሌሎች ሰዎችም ስላሉ እሱ መፍትሄ አያመጣም። መደመር ከዛ ጋር አብሮ መጫወቻ ሆኖ የሚሆነው ግን ትንሽም ብትሆን ሶሊድ የሆነች የተደራጀች ምናምን ነገር ሲሆን ውጤት ያመጣሉ እያምናለሁ። እሱ አይነት ነገር ካገኘው ወደፊት ወደ ፖለቲካ እመለሳለሁ። ይህን ያነሳው ለመሰለህ ስለአንተ ሰዎችን ሳነጋግር የሀገር ሽማግሌ አይነት የሰብአዊ መብቶች ተሟጋችነት አይነት ወደዛ የማዘንበል ነገር አለው እና ምናልባት ወደዛ ሊያመራ ይችላል የሚል ትንበያ ስለሰጡኝ ነው። ትክክል ናቸው እነዚህ ሰዎች? አሉ ነው። እኔም ራሴ በደንብ አውቀዋለሁ ብለህ ነው። የሰብአዊ መብት ተሟጋች ከዛ በላይ ፖለቲካም ውስጥ እንደውም ሰብአዊ መብት ተሟጋችነት ትልቅ ነገር ነው። እኔ በእርግጥ በነ ዶክተር ኪንግ በነ ጋንዲ በተወሰነ ደረጃም በማንዴላ ትልቅ ተጽዕኖ ውስጥ ያለፍኩ የእነሱ ተጽዕኖ አለብኝ እና ትልቅም ክብር አለኝ። እዚህ ምንም ሀገር መምራት ምናምን አይደለም የሚያስቀናኝ። እኔን የሚያስቀናኝ እንደነሱ አይነት የሀገር አባት መሆን እና የሁሉም ሰው ልጅ መሆን፣ ለሁሉም ብርሃን የሚሆነውን መንገድ ማሳየት፣ እሱ ላይ ነው ትልቁ ፍላጎቴ። ወደ ፖለቲካም ብመጣ እንደዛ አይነት ነገር ነው፣ ለሁሉም የሚጠቅም ለጋራ እንደው አለ አይደለ ለአንዱ ነክቶ ለሌላው የማይጨልም ለሁላችንም የሚሆን ብርሃን ለማሳየት ነው። እኔም ከበራልኝ ማለት ነው።
ጥሩ እንግዲህ በኮምፓራቲቭ ፖለቲክስ የማስተርስ ዲግሪን ይዛል። እንኳን ደስ አለህ በድጋሚ። እስኪ ስለ ዩኒቨርሲቲ ቆይታ ንገረኝ። እንዴት ነበር? ፒኤችዲስ ታስቧል ወይ? ጥሩ ጊዜ ነበረኝ ዩኒቨርሲቲ፣ እግዚአብሔር ይመስገን። በዚህ በጣም ብዙ ደስ የማይሉ ነገሮች፣ ቅስምን የሚሰብሩ የሚያሳዝኑ እንዳንድ ለሀገሬ ምንም ፋይዳ መፈየድ በክፉ ቀኗ ምንም ነገር መፈየድ ባልቻልኩበት በዚህ ሁኔታ ቢያንስ በንባብ ነገሮችን በጽሞና ለማየት ሞክሬያለሁ እና የማስተርስ ትምህርቱን በጥሩ ሁኔታ ነው የጨረስኩት። ከዛም ጊዜ አላጠፋውም፣ ፒኤችዲውን ቀጠልኩ። አሁን ፒኤችዲውም ጥሩ እየሄደ ነው፣ ወደ ጥሩ ሁኔታ እያዘነበለ ነው። ጥሩ ሁኔታ ላይ ነው ያለሁት። አይ ቲንክ በተከታታይ ነው፣ ምንም እረፍት አልወሰድኩም። ስለዚህ ፒኤችዲውም ጥሩ ሁኔታ ላይ ደርሷል። የሚጠበቁብኝን ነገሮች ሲሪየስሊ ወስጄ ላይብረሪ እንደማንኛውም እኔ ረሳዋለሁ። አሁን እዛ ስገባ ተማሪ ነኝ እኔ፣ ላይብረሪ ነው የምውለው። በእድሜ ከኔ ምናልባት ልጆች የሚሆኑ ልጆች ጋር አብሬ ቁጭ ብዬ ማንበብ ያለብኝን የተሰጠኝን አሳይመንት አስተማሪዎቼም በዚህ ሁሉም ማለት ይቻላል ደስተኞች ናቸው። እኔ እድሜ ትልቅ ነው ወይም በዚህ መንገድ አልፍ ያለው የሚል ሀኬት አልነበረብኝም። ዝቅ ብዬ እንደ ማንኛውም ተማሪ እንደሚሆነው የማንም ልዩ ጥበቃና መብት ወይም እንክብካቤ ችሮታ ሳያስፈልገኝ እግዚአብሔር በረዳኝ መጠን ቁጭ ብዬ ትምህርቴን ተምሬ የሚጻፈውን ጽፌ ነው አሁን ደግሞ ከተጽፎ ለውጤት የሚበቃው። ከዛ ነው የፒኤችዲውም ጥናቴ እንግዲህ ወደፊት እግዚአብሔር ሲፈቅድ ለውጤት ይበቃሉ ብዬ አስባለሁ። በጣም አሪፍ። ሌላው አንድ የመጨረሻ ጉዳይ ስለ ባለቤትህ ብትነግረኝ ደስ ይለኛል። እንዲሁ በተመሳሳይ ሰዎች ቅድም ሀገር ሽማግሌ ብዬ እንዳነሳውልህ ባለቤትንም በበጎ ሲያነሷት ነው የምሰማው እና ሌላ ቦታ አልሰማውም። ተሳስቼ ከሆነ ታረማለሁ። ነገር መንገድን ብታመሰግናት ወይ ብትነግረን ስለሷ ደስ ይለኛል። ባለቤቴ ምስጋና የምትፈልግ ሴት አይደለችም። ውዳሴ የምትፈልግም አይደለችም። ብዙ ለሚዲያም እንትን የምትፈልግ አይደለችም። እሷ ያው ከኔ ጋር ስትቆራኝ የወደቀባት ኃላፊነት ነው። ቅድም እንዳልከው ያልተዘመረላቸው ያልተነገረላቸው ሰዎች ግን ብዙ ዋጋ የከፈሉ ሰዎች አሉ። በዛ ሂደት ውስጥ ዋጋ ከከፈሉት ያው 3 ሽልቶችም ላይ ያልተዘመረላቸው ሚስቶች ብዬ እንደጻፍኩት ከነ ሰርካለም ፋሲል ጋር የምትመደብ ብዙ ዋጋ የከፈለች ሴት ነች። ያንን ዋጋ በመክፈሏም የምትኮፈስም አይደለችም። ያው በሙያዋ ሐኪም ነች። ለሙያዋ በጣም የተሰጠች ስራዋን በጣም የምታከብር ሰው ነች። በጣም ሙያዋ ህይወቷ ነው እና ለልጆቿም ለእኔም እኔ ባልነበርኩበት ጊዜ ከልጆቼ በጎደልኩበት ጊዜ ሁሉን ነገር ሞልታ እሷ ነች የቻለችው ቀንበሩን ብቻዋን የሳበችው እና ለዛ እንግዲህ ትልቅ ክብር ትልቅ ምስጋና በጣም ይገባታል እና ለዛም ግን እሷ ምስጋና የምትፈልግም ሰው አይደለችም። ለራሷ ህሊና ብላ የምታደርግ ነች። አክቹዋሊ ሁላችንም የምናደርገው ነገር ለህሊና ብለን ስለሆነ ምስጋና የሚገኘውም የሚታጣውም ከህሊና ነው። የመጨረሻው ዳኛም ህሊና ነው። ስለዚህ እሷም እንደዚህ አይነት ሴት ነች፣ ጠንካራ ሴት ነች፣ ለትግል የምትሆን ሴት ነች። ማለት እዩኝ እዩኝ አትልም፣ ይወቁልኝም አትልም። ከዛ መከራ ሲመጣ ግን ታቅበታለች፣ ራሷን መስመር ታወጣለች፣ አዘጋጅታ ምናምን ኑሯን በዛ መስመር ትመራለች። ልጆቿን ማድረግ እንዳለባት ምናምን ስራዋን እንዴት ማድረግ እንዳለባት ኮምፓርትመንታላይዝ አድርጋ ወይም ማኔጅመንት የሆነ ላይፍ ስታይል እንትንትልና አገዛዝ የማይሰብረው ጥንካሬ ያላት ያው ፈጣሪ ነው። ሰው በራሱ አይበረታም፣ በፈጣሪ እርዳታ ነው እና በጣም ጠንካራ ሰው ነች። በጣም ብርቱ ሰው ነች። ብርቱ ነች በጣም። በጣም ደስ ብሎኛል ስለተገናኘን። ስለ መጽሐፍ ሊሆን ይችላል ወር እኔ ሳላነሳው የቀረቡት ጉዳይ ካለ በእሱ መቋጨት እንችላለን። አንዷል ምን ያላነሳ ነው ነገር አለ ብለህ ነው? ግን አጠቃላይ ማለት የምፈልገው ነገር
ወደ አሁን በጣም የተበከለ የፖለቲካ አካባቢ ነው ያለው በአጠቃላይ በግራም በቀኝም እና ይሄን እንደዚህ ብለን ብዙ የተሳካ ነገር ላይ ልንደርስ አንችልም። ማንኛውም በዚህ መጠን አሸናፊ ይሆናል ብዬ አላምንም። ትልቁ አሸናፊ አይ ቲንክ የጋራ መንገዳችንን ማየት የሚችለው ነው። የጋራውንም እንደ ሀገር ወዴት ብንሄድ ጥሩ ነው እና እንዴት ተያይዘን እንሄዳለን የሚለው መንገድ ነው። አይ ቲንክ መገዳደሉንም አየነው፣ መወጋገዙንም አየነው እና አሁንም ቢበቃን ጥሩ ነው። ከትግራይም መጀመር ትችላለህ። ብዙ በአማራ ክልል በኦሮሚያም በሌሎች አጠቃላይ ያለው አሁንም የደም ያዘለ ደመና አሁን በትግራይ በኩልም እያስገመገመ ያለው ነገር ሌላ አሳሳቢ ነገር ነው። እያለቀ ያለው የደሃ ልጅ ነው። እናቶች ከል በሚሊዮን የለበሱበት ሀገር ነች። ይሄ ይበቃል። የአንዳንድ የጥቂት ሰዎችን ኢጎ ለማስተንፈስ ተብሎ እኛ ዝቅ ብለን ለመወያየት ካልተሸናነፍን፣ እርስ በርሳችን ካልተሸናነፍን ብለን ሀገር እያጠፋን ያለ ነው። ስለዚህ በዚህ በአገዛዙም በኩል ያሉ ሰዎች ወደ ቀልባቸው ይመለሱ። ፕሮቮክ የሚደረጉበት ሁኔታ ሊኖር ይችላል። ብዙ ከሚዲያው ስፋትም አንጻር ብዙ ነገሮች፣ ያልተለመዱ ነገሮች፣ ውግዘቶች ምናምን አሉ። እንኳን እነሱ አይደሉም እኔም ውግዘትን እቀበላለሁ። እኔ ተራ ግለሰብ ነኝ። በኃላፊነት የሌለሁት ማለት ነው። በኃላፊነት የሌለሁት እኔ እንኳን ካድሬውም ሌላውም ለእኔም በጎ ብሎ የሚያስበው ሰው ሲገስጸኝ፣ ሲመክረኝ ምናምን ሲሰድበኝ ያንን መስማት ያስፈልጋል። ስህተት የለብኝም ብለን መነሳት የለብንም። ትልቁ መሆን ያለበት ምን ተሳስቼ ይሆን፣ ምን ጎድሎኝ ይሆን ብለን መጀመር አለብን። እሱ ጋር ይሄን ሊያደርግ ይችላል፣ ይሄ ይጎላዋል ከሚለው ይልቅ ከኔ ምን ጎደለ ብሎ መነሳት ያስፈልጋል። ያንን ደግሞ የምናደርገው ለሀገራችን ነው፣ ለልጆቻችን ነው እና እኛ መንገደኞች ነን። ነገ የለንም እኮ ትናንት የነበሩ ታላላቆች ምናምን ያልናቸው ሰዎች ሁሉ የሉም። ሰው ግን እኛ ስንሄድ የማይሄድ ሌጋሲ ጥለን እንድናልፍ ሁሉም ወደ ቀልቡ ተመልሶ መወያየት ያስፈልጋል፣ መነጋገር ያስፈልጋል። በዚህ መንገድ የትም አንደርስም። የድሃ ልጅ ነው የሚያልቀው፣ ድሃ ሀገር ነው የሚዳሽቀው። ስለዚህ ወደ ቀልብ መመለስ ያስፈልጋል። በተለይ ደግሞ ዋናው ኃላፊነት አገዛዝ ውስጥ ያሉ ሰዎች ናቸው። ያንን ቦታ ስትቀበል ይሄን ሁሉ አስዩም ማድረግ አለብህ። ይሄን ሁሉ ነገር እፈታለሁ ብለህ ነው የምትገባው እንጂ ቅድም ደጋግሜ እንዳልኩት በጉልበት ሁሉንም ደፍቄ እሄዳለሁ። በዚህ ዘመን አይደለም በድሮም አላዋጣም እሱ። ስለዚህ ቀልባችንን ሰብስበን ለኢትዮጵያን ወደፊት ወደሚያሻግር አንድ ነገር እንይ። እሱንም ነገር ምንድን ነው ብለን እንጠይቅ። እንዴት ነው የምናሻግራት የሚለውን ጥያቄውንም እናንሳ። በየአቅጣጫው የተበተኑ ጥያቄዎች ተሰብስበው አንድ ላይ ይምጡና እስኪ እንዴት ነው የሚፈቱት፣ እንዴት እንፍታቸው የሚለው ነገር ላይ እንጀምር። ሌላው ቁስል እንደሌለው አድርገን አንነሳ። ህመሙ እኛ ጋር ብቻ እንደሆነ አድርገን አንነሳ እና እሱ ነው ለማለት ፈልገው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። ወደ አዲስ ማለዳ ተከታታዮች ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። የዛሬው እንግዳችን የነበረው አንዱዓለም አራጌ ነው። አንዱዓለም ባለፈው ሳምንት አርብ ብዕርና ባሩድ የተሰኘ መጽሐፍ ለንባብ አብቅቷል። ይህን ይመስላል መጽሐፉ። እሱን ከልብ እናመሰግናለን። ከካሜራ ባለሙያዎች ጋር መሆን ዮሐንስ አሰፋ ሆናችሁ ቆይታ አድርገናል። በሌላ ጊዜ ከሌላ ባለ ጉዳይ ጋር እንገናኛለን። ጤና ይስጥልን።